ትናንትና እንግዲህ እነ ሀናዬ አሸወይና ሲሉ እንግዲህ ሙሽራ ያንዬ አባት እንግዲህ ሙሽራ ፋሲካን አጭሏቸው እንግዲህ ደስ ብሏቸው የተሽኮረመሙ ማለት ነው። እነ አሴና እነ ሀንዬና እነ ታንቾ እየጨፈሩ ማለት ነው ያሆ ያሉ ማለት ነው። በሱ አቅርቤላቸው ነበር። ዛሬ ደግሞ ቀጣዩ ደግሞ ምን ይሁን ማቀርብላቸው ይሆናችኋል። ሰላምና አባቷ ምን ሊሏት ይሆናል? አባቷ ወዴት ነው ሊወስዷት ይሆናል? አቶ ተስፋዬ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ የቻና ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ ተቀላቀሉ። ቤተሰብ የሆናችሁ ላይክ በማድረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦች ዛሬውም እንደተለመደ ክፍል ኖላዊ 137 ይዤላችሁ መጥቻለሁ። ተወዳጁ ድራማ በእናንተ ብቻ የሚጠበቀው ምንድን ነው? እስከ መጨረሻ ድረስ ቪዲዮን አይታችሁ ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ አንድ ላይ ቤተሰብ እንሆንላችኋለሁ። እንግዲህ ድራማው እንደቀጠለ ነው። ሰላምዬ አልጋ ላይ ቁጭ ብላለች፣ ብቻዋን ደብሯታል። አቶ ተስፋዬ መጣ። ምነው ሰላምዬ ብቻሽን ምነው ሲላት፣ አይ ምንም አለች። ለምንድን ነው ሀና ጋ አልሄድሽም ሲላት፣ ሀና አባቷ ጋር እኮ ናት አለችው። አባቷ ጋር እና ቢሆንስ ሲላት፣ አባቷ ጋር ለምን አልሄድሽም ቢሆንስ ሲላት፣ ደውዬላት ነበረ ግን ደስ አላላት መሰለኝ የሆነ ፕሮግራም አላቸው አልሄድኩም አለች። እና አባቷ ከሌላው ካንቺ ይበልጣል እንዴ አባቷስ? እንዴ አባዬ እኔና ሀና ላይ መሀል ልትገባ ነው እንዴ? እኔና ሀና መሀል ልትገባ ነው አለች። አይ የሱ ሳይሆን ሲላት፣ በቃ እሱ ነው መሰለኝ ደስ አላላትም ለመምጣት ለመሄድ አለችው። አባዬ የሆነ ነገር ንገርህ ሲላት፣ ምንድን ነው ሰላምዬ ስትል፣ በፊት እኮ የሚደውሉልኝ የነበሩ ጓደኞቼ ሁሉም እኮ የሉም ቀሩ። ከሀንዬ ጋር ተገናኘሁ ጀምሬ እኔም ሀንዬ ያው ሁሉም ነገር ቢቸግረኝም ምን ቢለኝም ሀንዬ ስለምደርስልኝ ሁሉም ነገር ከሀንዬ አረኩኝ። ግማሹ እንደው ስልኬን ሳይ ግማሾቹ ራሱ አጥፍቻቸዋለሁ ከምንም ከስልኬም ላይ የሉም አለችው። የአባቷ ማለት ነው። እና በቃ እሺ ዛሬ ተነሺ ከኔ ጋር አብረን እንሂድ ሲላት፣ እኔ አባትሽ አለሁልሽ አላት። እኔ አባትሽ አለሁልሽ አባዬ ምን ታደርግልኛለህ ሲላት፣ እኔ ምን የመሰለ ቆንጆ ነገር እጋብዝሻለሁ እኔ እንሂድ አላት። አባዬ ደግሞ ኧረ አልሄድም ስትል፣ አይ ትሄጃለሽ ዛሬ ትሄጃታለሽ ተነሺ በይ ተነሺ አላት። እና ይዟት ወደ ውጪ ይዟት ወጣ። አብሯት ተያይዞ ሄዱ። ሀናና አሴ ደግሞ ጀመሩ። ሀኔና አሴ ሸኘኝ ብላ ወደ ቤት ልትሄድ ማለት ነው። እየሸኛት እያለ እንግዲህ በቃ ደረስን እንዴ ሲላት፣ አዎ በቃ ተመለስ አለችው። ደረስን? አዎ ተመለስ አለችው። እሺ አላት። እና በቃ እሺ ቻው። እንደ አሴ ብቻ ልሸኘኝ ብቻ ነው እንዴ እዚህ ጋር የመጣኸው አለ። ተነስ ሸኘኝ ያልኩህ እና ምንድን ነው ሀና ሲላት፣ እና እኔ በእናትህ ማውራ ሰው የለም ላውራ ፈልጌሃለሁ። ማውራ ሰው ማንም ሰው ስለሌለኝ ላውራ ፈልጌሃለሁ። እሺ አንተ ብቻ ዝም ብለህ ስማኝ እኔ ላውራ አለችው። እሺ ሀና አውሪ እሰማሻለሁ አላት። ዮሐንስ መጥተው ነበረ እኮ አለችው። ሀና በይ ስለ ዮሐንስ ነገር ምንም ልታነሽብኝ አልፈልግም አላት። ስለ ዮሐንስ ምንም ልታነሽብኝ አልፈልግም አላት። ስለ ዮሐንስ እኔ ብዙ ነገር አውቃለሁ እና ከደሴ ጀምሮ ወደ አዲስ አበባ አንቺ ብሎ ነው የመጣው። እና እኔ ምን ላድርግ ምን አውቃል ምን ላድርግ? አይ ሀና በጣም እንደሚወድሽ በጣም እንደሚያፈቅርሽ ሁሉም ነግሮኛል። ስለዚህ ከኔ ጋር ውረድ በይ። ምንም ቢሆን እኮ አሴ ከአንተ እኮ ማንም የሚደርስልኝ ሰው የለም። የችግሬ ሁሉም ነገር ማወራው አንተ ነህ። ከአንተ አይ ተይው እንደዛ አትበይ አላት። ዮሐንስ እንትና ማለት ነው አሴ ማለት ነው። እንግዲህ ሀና ታውቃላችሁ መጀመሪያ ይሄ ነበር አሴ ነበረ የሚፈልጋት ግን ከፍቶ
መናገር ያቅተው ነበረ። ይከፋታል ብሎ እንደ እህትነት ነበረ የሚያያት ማለት ነው። እሷም ደግሞ እንደ እህትና እንደ ወንድም ያየኛል ብላ ጸጥ ብላው ነበረ። ግን እሱ ግን አይደለም። እሱ እየጠበቋት ያለ የራሱን ሊያረጋት ፈልጎ ነበረ። ግን ያልታሰበ ክስተት ደግሞ ከሌላ ሰው ተፈጠረ ማለት ነው። ከዛ አሴ አንተም እኮ በእኔ ሰበብ ጎዳና ወጥተሃል አለችው። በፊት እሱ የልጅነት ጊዜ ነበረ ጎዳና የወጣሁት፣ አሁን ግን አልወጣም፣ አሁን ደህና ስራ ላይ ነኝ አልወጣሁም አላት። እሺ እኔ ምን ይሻለኝ አለችው። ሀና ቆም ብለሽ በሆንስ ዮሐንስ አስቢለት፣ ያንቺ ብለው ተደሴ ወደዚህ መጥተዋል፣ የእሱ ብታስቢለት ይሻላል። እና እኔ አሁን ምን ነውን እሱ አንቺ ሕፃን አይደለሽም፣ ቢሆንሽና ማይሆንሽን አንቺ ታይቀዋለሽ አሴ ነው ያላት። አንቺ ነሽ የምታውቂው ሁሉም ነገር አላት። እና አሴ እኔም እኮ አንተ የኔ ብለህ ብዙ ነገር ውለታ ውለህልኛ፣ ብዙ ነገር አድርገህልኛ አለችው። እሱማ በፊት ነበረ ጥፋተኛ ያጠፋ ያለ ጥፋቱ የሚያወራ በፊት ነበረ። አሁን ግን ተይው ማለት ነው። በይ ሀና ደህና ዋይ ብሏት ትቶ ሄደ። ትቶ ሲሄድ አሴ በቃ ይሄ ነው በቃ ሲላት ትቶ ሄደ። አሳዘነኝ። በነገራችን ላይ አሴ የሀና እንደዚህ አልነበረም። በጣም ብዙ ነገር ይጠብቅ ነበረ። አሴ ግን ከአንዴ ልቡ ተሰበረ፣ በአንዴ ቅስመቱ ተሰበረ። ምክንያቱም ትሆነኛለች ያለችው ልጅ ሌላ ጓደኛ ያዘችበት። ስለዚህ አያወጣበትም እንጂ ሻይም ሲጠጣ ቡናም ሲጠጣ ተጓደኞቹን ቁጭ ሲል ልቡ ግን ሌላ ቦታ ነው። ጓደኞቹ ግን ከሌሉ በጣም ይደብረዋል። እሱን ለማዝናናት ብዙ ነገር ይፈጥራሉ። አንቻቸው ብዙ ነገር ያደርጋል ማለት ነው። እና አሴ እንደሚታወቀው በጣም ተጎድቷል ማለት ነው። እንደዛ ብሎ ትቶ ሄደ ማለት ነው። አሁን ከዛ ደግሞ እንትና ዮሐንስና አሊ ቁጭ ብለው አሊ ውሃ የጠጣ ነው። ዮሐንስ ድራፍት ነገር እየጠጣ ነው። ቁጭ ብለዋል። እየጠጡ እያለ ሄሌዋ ሲለው አቤት አለው። መቼ ነው ስጋ የምትጋብዘኝ አለው። ስጋ ዛሬ በልተን የለም ከነገ ወዲያ እንበላለን አለው። አረረረረ እኛ አንፈልግም አለው። እንሂድ አሁን በንቅስ ወደ ቤት እንሂድ አለው። አሁንማ ለምን እንሄዳለን? እዛ እንትን ውስጥ ከምንቀመጥ እዚህ ይሻለናል አለው። አንተ ደግሞ እንሂድ ምን ነው ሀና አንተ ስለ ሀና ነገር ሲለው ሀና ሁሉም ነገሬ ናት። ሀና በጣም ጥሩ ልጅ ናት። ሀና ሲባል እኔ እንጃ አሁንማ ተስፋ ቆርጫለሁ አላት። ተስፋ ቆርጫለሁ ሲለው ኧረ አንተ በቃ ሀና ብቻ ነው እንዴ እንትን የምትለው አለው። አይ ማን አለኝ ብለህ ነው? ሌላ ማን አለ ብለህ ነው? ተባባሉ ሁለቱ ማለት ነው። በቃ እሺ ንቅስ እንሂድ ተባባሉ ሁለቱ ማለት ነው። ምክንያቱም ታውቃላችሁ ዮሐንስ የሀና ብሎ ነው ከደሴ ተሳፍሮ ወደ አዲስ አበባ የመጣው ማለት ነው። እንደዛ ጓደኛው ደግሞ ሊጠብቀው ሲል አብሮት ነው። አንዱ ሙስሊም ነው፣ ያኛው ክርስቲያን ነው። እንግዲህ ትቶ መጣ ማለት ነው። ከዛ እንሂድ ቤት ሲለው አሁንስ አንሄድም፣ አሁን ሄደን አሁን በዚህ ሰዓት ቤት ነው የምሄደው እንዴ አለው። እንደዛ ሲለው ልጠጣ ነው ልጠጣ ፈልገህ ነው አለው። አዎ ታዲያ አለው። እንካ ይሄን ውሃ ጠጣ ብሎ የሚጠጣውን ውሃ ግማሹን ቀጥቶ ብርጭቆ ላይ አረገለትና ይሄን ጠጣ እንጂ አትጠጣም አለው እላችኋለሁ። እንግዲህ ሁለቱም እዛ ሀንዬና ታንቾ መጠጥ ቤት እየጠጡ ነው። ሁለቱም ማለት ነው ቁጭ ብሎ ሁለቱም እየጠጡ ነው። ታንቾ እየጠጡ ያለ ቅድም ሊሸኛት የሄደ አሴ መጣና ቁጭ አለ። እረ አላችሁ እንዴ ብሎ ቁጭ ብሎ ሊጠጣበት የታንቾ ሲመጣ ታንቾ ቶሎ ብሎ አነሳውና በእጁን ያዘው። ከዛ ሲያሸታው አንተ ተደብቀኝ ሄደህ ነው እንዴ ያጨስከው ሲለው እረ እኔ አላጨስኩም ከሀንዬ ጋር ነበርኩኝ አለው። ቀስ ብሎ በጆሮውን ከሀና ጋር ነበርኩኝ እኮ ብለው ነገረው። ከዛ ሲለው እረ ሲለው አባትየው ፋየው ማለት ነው። እስቲ እኔም ንገሩኝ ምን የተሸኳሸኳችሁ ነው እኔም ንገሩኝ ሲል አይ አባ አይ ፋዘርዬ አገር ለአገር
አገር ለአገር ሲዞር ነው የዋለው አሉት ሲል፣ ኧረ ፋየው እንዳታምኑት አንቺ እውነት መስሎህ ነው ፋዘርዬ፣ እውነት መስሎህ ነው እኔ ኧረ እኔ አንተ የትም አልሄድኩም ነበረ አለውና አውቆ አንድ ሳም ላረጋት ምናምን አለው ቀስ ብሎ በጆሮው ማለት ነው የጆንጆ ማለት ነው። ከዛ አሴ ደግሞ አይታንቸው ፋየው አንተ ቲኮትን እኮ የራሱ ሊጠብሷት ፈልጎ ነበረ ታንቾ ሊጠብሳት ፈልጎ ነበረ ሰው ናችሁ ብዬ ልኬ እንደዚህ ሆናችሁ ተጫወተችብኝ ሲሉ፣ ኧረ ፋየው ኧረ ዝም በለው ታዲያ ምን ችግር አለ ፋየው አያልቅ ምን ችግር አለ ማያልቅ ንብረት አለሁት እንኳን የኔን ቅርሶ የሌላም ሰው የሚተርፍ ነው አሉት። እኔን እንደዚህ እያረኩኝ ፋኖስማ በደንብ ነው ያቃጠላችኋት አለቻቸው። ውይ የእሷ ነገርማ ቢነሳ ፀጉሮትን እንዳለ ነው የሚመለጠው ተመልጦ ሳር ነው የሚበቅለውበት አላቸው ማለት ነው። ከዛ ይኸውልህ ፋየው አሴ አውቆ የቆየበት ቦታ እንዳይወጣበትን ነው የሚያስረሳው እንዳታምኑት የዚህ ፋራ እንዳታምኑት አለ። ወይ ሉላዊ ዘንድሮ የእናንተ መጫወቻ ልሁን አለ። እንዴ ፋየው ምንድነው መጫወቻ የኛ ምን ብሎ ሁለቱም ሶስቱም እንግዲህ አራቱም ደስ የሚል እየተጫወቱ ነው እየጠጡ ያለ እየተጫወቱ ነው እላቸዋለሁ። ቢራ ነው ቢራ እየጠጡ ነው ሶስቱ ማለት ነው። እና ቤተሰብ እንደምትወዱት ተስፋ አደርጋለሁ። እንግዲህ እንትና አሴ ተናዶ በላይ እየጠጣው ነው መጠጡ ማለት ነው። በሀና ተናደዋል በላይ እየጠጣው ነው። እነሱ ራሱ ግርም ብሏቸው አይኑን እያዩት ነው እላችኋለሁ። እንግዲህ በጣም ነው የሚያናድደው አንዳንድ ነገር ማለት ነው። እንደምትወዱት ተስፋ አደርጋለሁ። ከወደዳችሁ ሼር ላይክ አድርጉ። በቀጣዩ እስከ ስንመጣ ድረስ መልካም ቀን ይሁንላችሁ። ባይ ባይ።